በመንፈስ ጥቃት የሚመጡ የአይምሮ ህመሞች አሉ። ጭንቀት፣ ድብርት፣ ፍርሃት ስማቸው እየተቀየረ የብራንዲንግ ስራዎች ናቸው እንጂ የሚሰሩት ያልነበረ ህመም የነበረ በሽታ የለም። ከእግዚአብሔር ጋር በነበራቸው ጥልቅ ግንኙነት ያንን እውቀት እያሳደጉት እያጎለበቱት ሄዱ። ኢትዮጵያ ባለፉት 5000 ዘመኖች የተፈተነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈተነችው በእነዚህ እውቀቶች ምክንያት ዓለምን የመግዛትና ያለመግዛት ሚዛኑ የሚመዘን ነው እነዚህን እውቀት በመጠቀምና ባለመጠቀም እውቀቶች እንዳናቅ በትምህርት ካሪኩለም ውስጥ በፖለቲካ እሳቤዎች ውስጥ ብዙ ኮንስፓይረሲዎች ተፈጠሩ። የስነ ፍጥረት አንድምታ መጽሐፍትም አባቶች የሚያስተምሩት ምንድነው መሰለሽ? ከገነት ከወጡ በኋላ ተቅበዘበዙ ይላል፣ ወደ ምድር ከመጡ በኋላ። ምክንያቱም እዛ የነበረው አኗኗርና እዚህ ያለው አኗኗር በፍጹም አይገናኝም። ገነት ላይ የነበረውና ምድር ላይ ያለው። ሌላው የስነ ፍጥረት አንድምታ ላይ ሜዳ መሰለሽ አክሲማሮስም ላይ ገነት ላይ 1 ደቂቃ እኛ ምድር ላይ 52 ዓመት ነው። 52 ዓመት ነው። አሁን ባለው አቬሬጅ 1 ደቂቃ ተኩል ነው የምንኖረው እንደማለት ነው እዚች ምድር ላይ። ስለዚህ የኃይል የጊዜ የግዝፈት ልዩነት አለ በገነትና በመሬት መካከል፣ በሁለቱም መካከል። ስለዚህ እሱ ብቻ ስነ ልቦናዊ መረጋጋት አይሰጠሽም። ሌሎቹን ነገሮች ትተሻቸው ማለት ነው። ሳይንሳዊ በሆነ መንገድ ኤክስፕሌን ብታደርጊው ሰዎች ማርስ ላይ ሲሄዱ ሊገጥማቸውና የገጠማቸው ነገር እና አዳምና የሆነ ሊገጥማቸው ነበር እንደማለት ነው። እና ሲመጡ በጣም ተቅበዘበዙ ይላል። ከዛ በኋላ ያው ግጭትም ነበራቸው እንደምታውቂው፣ በአዳምና በሔዋን መካከል የነበሩ ግጭቶች አሉ። በተደጋጋሚ አንተና አንቺ ነሽ የሚባባሉ ነው እና መጨረሻ ላይ አኮረፋት። እሷም ድብርት ውስጥ ገባች፣ እሱም ድብርት ውስጥ ገባ ይላል። እና ከዛ በኋላ መጥቶ የረዳቸው የአዳም የቅርብ ወዳጅ የሚባለው ሊቀ መላእክቱ ቅዱስ ገብርኤል መጥቶ እንደረዳቸው ከድብርት ውስጥ እንዲወጡ። ድብርት ውስጥ የገባው ከእሷ ስለራቀ እንደሆነ ይሄ ራሱ በነገራችን ላይ አንድ ስኩል ኦፍ ቶት ነው። በተለይም አሁን ሪዝም እና እዚህ ጋር የሚነገሩ የሚሰሙ ነገሮች አሉ አይደለ? እሱን ሀሳብ እንኳን ብታነሹ በጣም ብዙ ሀሳቦችን እውቀቶችን ታገኛለች። ብቻ ከሔዋን ርቆ ሰላምን እንደማያገኝ፣ ረፍትን እንደማያገኝ፣ ደስታን እንደማያገኝ አባታችን ሊቀ መላእክቱ ቅዱስ ገብርኤል አስተማረው። ከዛ በኋላ ሄዶ ታረቃት ይላል። እንደውም ከገነት በንስር ክሪስታል የከበረ ማዕድን አምጥቶ ስጦታ እንዲሰጣት ነገረው ይላል። እና ሄዶ ስጦታ ሰጣት። የመጀመሪያው ስጦታ ከሰጣት በኋላ አወቃት ይላል። ሰው መጀመሪያ ተዋወቁ እና በየዘመኑ በየጊዜው ሰው የራሱ ፈተና አለው፣ የራሱ ቻሌንጅ አለው። ስለዚህ ድብርቱም፣ ጭንቀቱም፣ ፍርሃቱም አሁን ላይ በሽታ የምንላቸው ነገሮች በየዘመኑ ነበሩ። አዲስ ነገር የለም። አዲስ የሚፈጠሩ ህመሞች አሉ። ምንድነው ልዩነቱ መሰለሽ? ብራንድ ነው የሚደረጉት። አሁን በደንብ ብራንድ ይደረጋሉ። ስማቸው እየተቀየረ የብራንዲንግ ስራዎች ናቸው እንጂ የሚሰሩት ያልነበረ ህመም ያልነበረ በሽታ የለም፣ የነበሩ ናቸው። ላቦራቶሪ ውስጥ የሚፈበረኩ በሽታዎች አሉ። ኮንስፓይረሲ ቲዮሪ ሊመስል ቢችልም ይፈበረካሉ። ይህንንም ከሃይማኖትም ከታሪክም አንፃር ልናነሳው እንችላለን። እንዴት በሽታ መፈብረክን ለሰው ልጆች እንዳስተማሩ መጽሐፍ ሄኖክ ላይ ተቀምጧል። አሚዛራክ የሚባል ከወደቁት ከ200ዎቹ ነገዶች መካከል አንዱ አሚዛራክ ይባላል። እሱ ለሰው ልጆች ያስተማረው በሽታ መፍጠር ነው። አሁን በተለምዶ የምንሰማቸው መተት፣ ድግምት እንደዚህ የሚባሉ ነገሮች አሉ አይደለ? ኢቨን ተፈጥሯዊ የሆኑ ነገሮችን በሽታ እንዴት ለመፍጠር እንደሚጠቀሙባቸው ያስተማረው እሱ አሉ አይደለ? እነዚህ አሁን ለምሳሌ ክሪስታሎችንም ተጠቅመሽ ሊሆን ይችላል፣ እጽዋቶችንም ተጠቅመሽ ሊሆን ይችላል። ሌሎችንም ነገሮች ተጠቅመሽ ሰዎችን እንዴት መጉዳት እንደሚቻል፣ ሰዎች እንዴት ህመምን መፍጠር እንደሚቻል ያስተማረው አሚዛራክ የሚባል ከወደቁት የስማዚያ ነገሮች መካከል አንዱ እሱ ነው። አንዳንዴ ነገሮችን ለመረዳት ከኋላ መጀመሩ ጥሩነቱ እሱ ነው። ስለዚህ ከዛ ጊዜ አንስቶ በተለይ አሁን የስነ ልቦናውን ሳይንስ ስናነሳ ከዚህ መጀመራችን እንደውም ጥሩ ነው። ከዛ በኋላ እሱን ፕራክቲስ እያደረጉ እሱን እያደረጉ የሰው ልጆች እርስ በርስ ተጠፋፉ እስከ ኖህ የጥፋት ጊዜ ድረስ ማለት ነው። ከዛ በኋላ ያው እነዚህ 200ዎቹ በርባኖስ ስር ተዘጋባቸው ይላል ማለት እስር ቤት ገቡ። ሌላው ህዝብ ጠፋ። አዳም ኖህ ከነ ልጆቹ ተረፈ። ወጡ በኋላ የኖህ ልጆች 3 ልጆች ከወጡ በኋላ እነዚህ የስማዚያ ነገዶች አይምሯቸውን ያስጨንቋቸው ነበር ይላል መጽሐፈ ኩፋሌ ላይ። ኩፋሌ ላይም የሄኖክ አንድምታ መጽሐፍ ላይ ማለት ነው። አይምሯቸውን አስጨነቋቸው። ጭንቀት ነበረባቸው፣ ድብርት ነበረባቸው፣ ትራውማም ነበረባቸው። ቀላል ነገር አይደለም ያሳለፉት መርከቡን ለመስራትም ከዛ በኋላ ዓለም እነሱም ያቋት ዓለም አይደለች።
ግን ዋነኛው እዛ ጋር የተገለጸው ነገር ምንድነው? መንፈሳዊ ጥቃት ነበረባቸው። እዛ ጋር የሚያስተምረን ምንድነው? በመንፈስ ጥቃት የሚመጡ የአይምሮ ህመሞች አሉ። ጭንቀት፣ ድብርት፣ ፍርሃት፣ ትራውማ የምንለው ነገር ማለት ነው። ስለዚህ ምንም መፍትሄውን አላወቀም፣ መድኃኒቱን አላወቀም። ኖህ አምርሮ አለቀሰ። ለልጆች መፍትሄ ስጥልኝ ብሎ አምርሮ ሲያለቅስ እግዚአብሔር የ700 እጽዋቶችን እውቀት ገለጸለት ይላል። በእነዚህ 700 እጽዋቶች አንዱን ከአንዱ እንዴት ቀመሙ፣ 300ዎቹም በወተትና በማር ይላል። አንዱን ከአንዱ እንዴት እየቀመመ ልጆቹን መፈወስ እንደሚችል አስተማረው። እሱም እውቀት ተቀበለ፣ ልጆቹን ፈወሰ። የተቀበለውን እውቀት ጻፈው፣ ለልጆቹ አስተማራቸው ይላል። ይሄ እውቀት ይሄ መጽሐፍ ማለት አሁን ላይ በዚህ ዘርፍ ላይ ያሉ አባቶች ዕፀ ደብዳቤ ብለው የሚጠሩት መጽሐፍ ማለት ነው። ዕፀ ደብዳቤ ተብሎ ከዛ ጊዜ ዘመን አንስቶ ከትውልድ ወደ ትውልድ ከትውልድ ወደ ትውልድ እየተሸጋገረ የመጣ ኢትዮጵያዊ መጽሐፍ አለ። ይሄ መጽሐፍ ምንድነው የሚያስረዳው? የነዚህ ኢትዮጵያ ውስጥ ብቻ ያሉ አንዳንዶቹ ሌላም ሀገር ሊኖሩ ይችላሉ። ኢትዮጵያ ውስጥ ያሉ 700 እጽዋቶች አሉ። እነዚህ 700 እጽዋቶች አንዱን ከምን እየተቀመመ መፍትሄ እንደሚሰጥበት የሚያስተምር ነው እና የባህል ሐኪሞቻችን የሚባሉት የባህል ሕክምና አይደለም። በመሰረት እኔ መባል የለበትም ነው የሚለው። ሳይንስ ነው፣ ተግባራዊ እውቀት ነው። ሳይንስ ማለት ተግባራዊ እውቀት ነው አይደለ? አሰጣጡ ነው እንጂ ባህላዊ እውቀቱ አይደለም። እውቀት ባህላዊ ሊሆን ባህል ሌላ ነገር ነው፣ እውቀት ሌላ ነገር ነው። ፕራክቲስ ይደረጋል፣ ኤክስፐሪመንት ይደረጋል። ልትለኪው ልትሰፍሪው የሚችል እውቀት ነው። ሜዥር ሊደረግ የሚችል እውቀት ነው። አሰጣጡ ነው ባህላዊ እንጂ እውቀቱ ባህላዊ አይደለም። ዞሮ ዞሮ ግን አሁን ላይ በዚህ ዘርፍ ላይ ያሉ ባለሙያዎቻችን ያወቋቸው እውቀቶች የሚጠቀሙባቸው ከዛን ጊዜ አንስቶ ከኖህ ጊዜ ዘመን አንስቶ ከአባቶች ከትውልድ ወደ ትውልድ ሲተላለፍ የመጣ መጽሐፍ ነው። ስለዚህ አባቶች እንዴት ነበረ የሚፈውሱት? አንድም በፊት ከክርስቶስ ልደት በፊት ከነ ኖህ በፊት የነበረው ዘመን ላይ ከእግዚአብሔር ጋርም ከቅዱሳን መላእክት ጋርም ጥልቅ ግንኙነት ነበራቸው፣ የመንፈስ ግንኙነት ነበራቸው። በሕገ ልቦና የሚባለው ዘመን ላይ ማለት ነው። ቅድም እንዳልኩሽ ለምሳሌ አዳም ራሱን ካውንስለር አግኝቶ ነበረ ወይም ቴራፒስት አግኝቶ ነበር። ተረዳሽን? ቅዱስ ገብርኤል ቴራፒስት ነበር። ምክንያቱም ሲከፋው የሚያዋራው ቅዱስ ገብርኤል ነበር። ለዛ ነው የአዳም የቅርብ ወዳጅ የተባለው። ለዛ ነው አዳም በጨነቀውም ጊዜ በከፋውም ጊዜ ግራ በገባውም ጊዜ ቅዱስ ገብርኤልን ጠይቀው ነበረ። ቅዱስ ገብርኤል ያማክረው ነበር፣ እንደ ወዳጁ ያማክረው ነበር። መጽሐፍ የሚያስረዱት ከኖህ ጊዜ በኋላ ግን የነበሩት አባቶች በህርቦች በእጽዋቶች የሚሰጥ እውቀቱ ነበራቸው። በመንፈሳዊም ደግሞ በሌሎች ፕራክቲሶች ደግሞ እውቀቱ ነበራቸው። እሱን እያጎለበቱ እውቀት ደግሞ ኳንቲፋይ የሚደረግ ነገር ነው። የኛ አባቶች ከኖህ የተቀበሉትን ብቻ አይደለም ያስቀጠሉት። ኖህ ያንን እውቀት ያገኘው እንዴት ነው? እግዚአብሔርን ጠይቁ አይደለም። ስለዚህ ከእግዚአብሔር ጋር በነበራቸው ጥልቅ ግንኙነት ያንን እውቀት እያሳደጉት እያጎለበቱት ሄደዋል። ከዛ ደግሞ እርስ በርሳቸው እየተማማሩ ተፈጥሮን እያገናዘቡ ተፈጥሮን በደንብ አግባቡ ተጠቅሙባታል። ትክክል። ከዛ አንጻር ማየት እንችላለን። ስለዚህ በየዘመኑ የሚፈውሱባቸው መንገዶች ነበሩ። እንዳልኩሽ አሁን በሽታዎቹ የተለያዩ ናቸው። አሁን በጥልቀት ስትገቢ በተለይ እነዚህ መጽሐፎች ላይ ከፋፍለው ነው የሚያስቀምጧቸው። ያው አንቺ በደንብ ፕራክቲስ ስለምታደርጊው በደንብ ትያለሽ። አሁን ዴሴም የሚባለው መጽሐፍ አለ አይደለ? እኛ ጋርም ስትመጪ የዕፀ ደብዳቤ እንደዚህ አይነት አፕሮች ነው ያለው። በዛ ልክ ባይሆንም አፕሮቹ ግን እንደዛ። ይህንን መጽሐፍ ልታገኙ ትችላለች። አዲስ አበባ ዩኒቨርሲቲም እንዳለ አውቃለሁ። የኢትዮጵያ ጥናትና ምርምር ተቋም ውስጥ መጽሐፉ አለ። ምንድነው አካላዊ የሆኑ በሽታዎችን አካላዊ በሆነ መንገድ ነው የሚያስቀምጣቸው። አካላዊ የሆኑ በሽታዎች የሚዘጋጁ መድኃኒቶች ለብቻ ናቸው። በመንፈስ ጥቃት የሚመጡ በሽታዎች ከሆኑ ደግሞ ለእነሱ ደግሞ ለብቻ ይዘጋጃል። የስነ አእምሮ ህመሞች አሁን በዲስኦርደር የምንላቸው ነገሮች አሉ አይደለ? ለእነሱ ደግሞ በራሱ ደግሞ ሌላ መንፈሳዊ ሕክምና አላቸው። ሁሉንም በየዘርፉ አስቀምጠውታል። በደንብ አሁን እዚህ ላይ ኤክስፐርት የሆኑ አባቶችን ሌሎች ጠይቂ ብታገኛቸው፣ ቅድም ያልኩሽ የዕፀ ደብዳቤ ብቻ አይደለም፣ ሌሎችም በርካታ መጽሐፍት አሉ ከዛ በኋላ የተጻፉ እንደየራሳቸው እውቀት አባቶች እውቀቱን እያጎለበቱ። ለምሳሌ ፍሮይድ እውቀቱን አግኝቶ ቲዮሪውን ዴቨሎፕ አደረገ እንደምንለው እኛም አባቶች ዴቨሎፕ ያደረጓቸው እውቀቶች አሉ። የሚቀበለውና በራሱ መንገድ ያጎለበቷቸው በጣም ብዙ መጽሐፍትን ማንሳት እንችላለን። በስነ አእምሮ ሕክምና አባቶች የሚገለገሉባቸውና የሚጠቀሙባቸው ከዚህ በፊትም ጠቅሻለሁ። ለምሳሌ አሁን መጽሐፈ አፍልሆ የሚባል መጽሐፍ አለ። እሱ ምንድን ነው? አሁን እሱ ለመርሳት
ከአልዛይመር ጋር በተገናኘ የሚጠቀሙበት መድኃኒት የሚያዘጋጁበት መጽሐፍ አፍሎ የተባለው ቅድም አሰጣጡ ባህላዊ ነው ብዬሽ የለ እጽዋቶቹን አፍልተው ስለሚያዘጋጇቸው ነው አፍሎ የተባለው። ከአሰጣጡ ጋር አንገናኝቶ አፍሎ ተባለ እንጂ መጽሐፉ ማለት ነው። ግን አልዛይመርን ትሪት ለማድረግ የሚጠቀሙበት መጽሐፍ ነው። ሌሎችንም ከእሱ ጋር የተገናኙ ህመሞችን ማለት ነው። ስለዚህ በርካታ መጽሐፍ ልንጠቅስ እንችላለን ከስነ አእምሮ ሕክምና ጋር የተገናኙ ማለት ነው። ስለዚህ አካላዊ በሽታን እንደ አካላዊ ውስጥ ደዌ የሚባሉትን እንደ ውስጥ ደዌ፣ ስነ አእምሮ በሽታዎች እንደዛ። መንፈሳዊ ጥቅሞች የእኛን የተለየ ያደርገዋል ብዬ ማስበው በተለይ ከምዕራቡ ዓለም ሪያሊስቲክ ሆነው ለይተው አስቀምጧቸዋል። መንፈስ የለም፣ በመንፈሳዊ ጥቃት የሚመጣ ህመም የለም፣ በሽታ የለም ብሎ አላስቀመጡ አለ። በሽታዎቹ እነዚህ ናቸው፣ ምልክቶቹ እነዚህ ናቸው፣ ልክ ነው፣ ህክምናዎቹ እነዚህ ናቸው ብለው ህግና ስርዓት ሁሉ አስቀምጠውላቸዋል። አሁን ቲዎሪዎቹ ላይ ፕራክቲሶቹም ላይ ስንመጣ ልናነሳቸው እንችላቸው ማለት ነው። ለምሳሌ አሁን በካውንስለር እና በክላይንቱ መካከል ያሉት ግንኙነቶች አሉ፣ ኤቲክሶች አሉ ምናምን አይደለ? እነሱ ኤቲክሶች የቴራፒ አሰጣጡ እንዳለ አለ እንደየበሽታው አይነት ማለት ነው። ሜይ አሁን ትራውማ ላይ ስንደርስ እናነሳቸው። ያው ነገር ፍላጎት ነው ማለት አሁን ራፋቴልን ላገኘው ብለሽ አሰብሽ፣ ከዛ ጠራሽኝ አይደለ? ሁለቱም ባታረጊን ይመጣል። ኤግዛክትሊ። ስለዚህ እውቀቱም ልክ እንደዛው ነው። አንዳንዱ ሳይፈልገው ቁጭ ብሎ እውቀቱ እሱ ጋር እንዲመጣ የሚፈልግ ትውልድ አለ። ይሄን እንደ አንድ ፖይንት የሚያዘው እና በጣም ብዙ ሴራዎች አሉ። ኢትዮጵያ ባለፉት 5000 ዘመኖች የተፈተነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈተነችው በእነዚህ እውቀቶች ምክንያት ነው። ምክንያቱም ዓለም የሚመራው በእውቀት ነው አይደል? ትክክል። ግሎባላይዜሽን የእውቀት ውጤት ነው። ሳይንስና ቴክኖሎጂ ግሎባላይዜሽን ሊድ የሚያደርገው ሳይንስና ቴክኖሎጂ ነው። የእኛ ሳይንስና ቴክኖሎጂ እነዚህ እውቀቶች ናቸው። ዓለምን የመግዛትና ያለመግዛት ሚዛኑ የሚመዘን ነው እነዚህን እውቀት በመጠቀምና ባለመጠቀም። ስለዚህ እነዚህን እውቀቶች አሁን ቀን የምጠቅስልሽ መጽሐፎች እንዳለ ከዚህ በኋላ የምጠቅስልሽ የምችላቸው መጽሐፍቶች እንዳለ የል ዩኒቨርሲቲ ውስጥ አሉ፣ ኦክስፎርድ ዩኒቨርሲቲ ውስጥ አሉ፣ ካናዳ ውስጥ ያሉ አሁን ቅድም ጠቅስልሽ መጽሐፎች ደብዳቤን ጨምሮ አፍሮ መፍትሄ ስራ የሚባሉ ከ20 በላይ ኮሌክሽን መጽሐፎች አሉ። መፍትሄ ስራ ማለት ምንድነው መሰለሽ? ከነስሙ ለተደረገብሽ ነገር መፍትሄ ነው። ቅድም እነዚህ የወደቁት የተባሉት የነስማዚያ ነገሮች በሽታን የሰው ልጅ ላይ ይፈጥራሉ ብለናል አይደለ? ስለዚህ የሰው ልጅ በተፈጥሮ ክፉ አይደለም ብዬ ነው የማምነው። ክፉ ሆኖም አልተፈጠረም፣ ግን የክፋት ስራ ውስጥ ግን ይገባል። ያለምን ሁኔታ እኮ ስታዩ ቅዱሳን አሁን የኛ ቅዱሳን አባቶች በእውቀት በክተው ክንፍ አውጥተው አባታችን አቡነ ተክለ ሃይማኖት ጻድቅ ሆኗል። ለምንድን ነው የሆኑት? በጽድቅ ስራ በቅተው። ሰው በክፋትም ሲበቃ ከሳጥናኤል በላይ ይሆናል ሰው ሆኖ ራሱ። ስለዚህ የሰው በህይወቶች ላይ የሰው ልጆች በክፋት በምቀኝነት በተንኮል አያጠቁሽም ማለት አለ። በደንብ ብዙ ሰዎች ተሰቃይተው የዳኑበት ነገር ነው፣ የሚድኑበት ነገር ነው። ችግሩ ምንድነው? ዲናይ ስለምናደርግ ነው፣ ሌብል ስለምናደርገው እና ክፉና በጎውን ስላለየ ነው። ስለዚህ አባቶች ምን ያደርጋሉ? በሰው ልጆች በክፋት መተት፣ ግንትን፣ ያጃሳብና የሚባሉ መናፍስቶችን በዛር መናፍስት ምናምን አማካኝነቶች የሚመጡ በሽታዎችን የሚፈውሱባቸው መጽሐፍቶች ናቸው። ተፈጥሮ በራሱ አሁን እኛ አካላችን በራሱ ይታመማል እኮ አይደል? ራሳችን ባለመጠበቅ እንዲሆን ይችላል። በደንብ ልናነሳቸው የምንችላቸው ነገሮች አሉ። በሰው ክፋት የሚመጡ በሽታዎችን ግን እንትን ለማድረግ ለመፈወስ እነዚህ መፍትሄ ስራ መጽሐፍቶችን ነው የሚጠቀሙባቸው። እነሱን መልሰው ለክፋት የሚጠቀሙባቸው ሰዎች አሉ። አዎ አቢዩዝ የማይደረግ ነገር የለም። ውሃ አቢዩዝ ይደረጋል። መርዝ በጨምርበት መርዝ ይሆናል ይሄ ውሃ። ልክ እንደዛ ለክፋት የሚጠቀሙባቸው ሰዎች አሉ። ኃላፊነት መውሰድ ይገባል። መፍትሄ ስራዬ እውነተኛዎቹ መፍትሄ ስራ መጽሐፍቶች የትኞቹ ናቸው የሚለውን በስነስርዓት አጥንቶ ማስቀመጥ፣ ክፋት ያለባቸው የትኞቹ ናቸው በስነስርዓት። ቅድም እንዳልኩሽ በቃ እውቀት ይሄ ነው፣ ውሃ ነው። ለክፉ ለበጎ የምትጠቀሚበት ትችላለች። አቶሚክ ኢነርጂ አቶሚክ ቦምብ ለኃይልም ልትጠቀሚበት ትችላለች አይደል? ጃፓንንም ለማጥፋት ደግሞ ተጠቅመውበታል። አላማው ለምንድን ነው? ዞሮ ዞሮ ግን እነዚህ አሁን የሚባሉት መፍትሄ ስራ መጽሐፍቶች ትላልቅ ዩኒቨርሲቲዎች ውስጥ አሉ። በእንግሊዝኛ በፈረንሳይኛ አሉ። ፈረንሳይ ውስጥ ያሉ ትላልቅ የትምህርት ተቋማቶች አጥንተዋቸዋል፣ ያጥኗቸዋል። ስለ ጠልሰም እኔ እጄ ላይ ብዙ መጽሐፍቶች አሉ፣ በእንግሊዝኛ በፈረንሳይኛ የተጻፉ መጽሐፍቶች ጠልሰምን የሚጠሩ አሁን የምልሽ መጽሐፍቶች የሚያጠኑና አሁን ቅድም የሚያነሳናቸው በተለይ የምዕራቡ ዓለም ኃይል እኛ አፍሪካውያን የእኛን የአፍሪካውያን እውቀቶችን እንድንጠቀም አይፈልጉም አይደለም።
ለምሳሌ ዌስት አፍሪካ ላይ አሁን ድረስ እኮ የምንሰማቸው ነገሮች የምንሰማቸው ነገሮች እኮ አሉ። ያለንን የከበሩ ማዕድናቶች እንኳን እንድናውቅ አይፈልጉም እኮ። ለምን? ካወቅነው እንጠቀም። ቫሊዩን እንድናውቅ አይፈልጉም አይደል? የከበሩ ማዕድናቶችን ካወቅነው እንጠቀምበታለን። ከተጠቀምንበት ኃይል ይኖረናል። ኃይል ካለን እንገዛለን። እነዚህ እውቀቶች ማለት የተቀበሩ ዩራኒየም በያቸው፣ ቶሪየም በያቸው ዓለምን መግዛት የሚያስችሉ ትልቅ የከበሩ ማዕድናቶች ናቸው። ሀገር በቀል የሆኑት እውቀቶቻችን በሕክምና በሌላ በዚህ ዓለም ላይ ያለውን የፖለቲካ፣ የኢኮኖሚ፣ የኃይል ሚዛን እንዳይቀለበስ እኛ አፍሪካውያን፣ እኛ ኢትዮጵያውያን እነዚህ እውቀቶች እንዳናቅ በትምህርት ካሪኩለም ውስጥ በፖለቲካ እሳቤዎች ውስጥ ብዙ ኮንስፓይረሲዎች ተሰርተዋል። የምንማርበት የትምህርት ካሪኩለም ስለ ዕፀ ደብዳቤ ነግርሽ ጀርመን ውስጥ ስላሉ ከኤሌመንታሪ ጀምሮ ግን ጀርመን ውስጥ ስለተነሱ ፈረንሳዮች ስለተነሱ አብዮተኞች ግን እንማራለን። የቲዮሪ ሰዎች ምናምን እንማራለን። ስለ አባ ጊዮርጊስ ዘጋስጫ እንማራለን አንማርም። አባ ጊዮርጊስ ዘጋስጫ 300 ምናምን መጽሐፍት የጻፉ አባት ናቸው። እሱ አይደለም የሚገርምሽ። እኔ እንደውም የኪነ ጥበቡ ማህበረሰብ ጊኔስ ላይ ሊያስመዘግበው ይገባል። መመዝገቡ ቁም ነገር ሆኖ አይደለም እውቅና ሊሰጠው ስለሚገባ። ረጅም ዜማ የሚባለው ትልቅ የማርኬቲንግ ስራ የሚሰራበት እንግዲህ ዜማ ኦፔራ ነው። 8 ሰዓት ርዝመቱ፣ ግጥሙም ዜማው። አባ ጊዮርጊስ ዘጋስጫ የ24 ሰዓት ዜማ ድርሰት ደርሰዋል። የሰዓታት 16ኛው 15ኛው 19ኛው መቶ ክፍለ ዘመን ላይ እሳቸውን የመሰሩ ትላልቅ አባቶች ብዙ ሰርተዋል። ስለዚህ የትምህርት ካሪኩለሙ እሱን እንድታውቂ ያደረግሽ። የትምህርት ካሪኩለም የዘረጉት እነሱ ናቸው። ከዚህ የትምህርት ካሪኩለም ውስጥ ከወጣሽ ድጋፍ ታገኛለሽ። ስለዚህ አፍሪካውያን የትምህርት ካሪኩለማቸውን ከዛ ማውጣት አይችሉም። ከዛ እስካልወጡ ድረስ ስለነዚህ እውቀቶች አትማሪ። ኢኮኖሚ ነው አይደለ? ኃይል ልክ ነው። ኢኮኖሚው ካለሽ በፖለቲካም በጦር ውጊያም አቅም ይኖርሻል። እና አንደኛው ነገር ያላወቅናቸው ከምዕራቡ ዓለም የተሰሩ ኮንስፓይሬሲዎች የሚሰሩ ኒዮ ኮሎኒያሊዝም የሚባለው ነገር ስላለ